ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን እናስቀድማለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለትግራይ ቴሌቪዥን አዲስ ኃላፊ ሾሙ። ህወሓት በበኩሉ ከመጋቢት 30 2018 ዓ.ም በኋላ ምንም አይነት ሹመት የመስጠትም ሆነ የመሻር መብት የለህም የሚል የማስጠንቀቂያ ደብዳቤ ጽፏል። እነግራቸዋለን። በጀነራል ፍስሐ ኪዳኑ ፍስሐ መንጁስ የሚመራው የትግራይ ሰላምና ጸጥታ ቢሮ የጀነራል ታደሰ ወረደ ደጋፊ ነው ተብሎ ሲወራ ቢቆይም አሁን ግን አቋሙን ይፋ አድርጓል። አዲሱ የትግራይ ፕሬዝዳንት በቅርቡ እንደሚታወቅና ለፕሬዝዳንትነት ታጭተዋል የተባሉ ዝርዝር ስምም ወጥቷል። እናስደምጣቸዋለን። በብልጽግናና በፋኖ ኃይሎች መካከል ራያ ቆቦ አካባቢ የሚደረገው ውጊያ ተባብሶ መቀጠሉን የዓይን እማኞች ተናግረዋል። ፋኖ ቆቦ ረቢትን የተቆጣጠረ ሲሆን የብልጽግና ሰራዊት ከአካባቢው ለቆ መውጣቱም ተመልክቷል። አፋብን ባወጣው መግለጫ ራሱን የትግራይ ሰላም ኃይል ብሎ የሚጠራው ታጣቂ ውጊያ ላይ ተሰልፏል ሲል ከሷል። በዝርዝር ይዘነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ መስዑድ ቡሎስ ከኤርትራ ከፍተኛ ባለስልጣናት ጋር ለመወያየት በቅርቡ ወደ አስመራ እንደሚያቀኑ ይፋ መሆኑን ተከትሎ በሁለቱ ሀገራት መካከል ለረዥም ዓመታት ተቋርጦ የነበረው ግንኙነት ወደ አዲስ የዲፕሎማሲ ምዕራፍ እየተሸጋገረ መሆኑ ተመላክቷል። በአስመራ የሚገኘው የኤርትራ ኤምባሲ ደግሞ በጊዜያዊነት ተዘግቷል የሚሉና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለትግራይ ቴሌቪዥን አዲስ ኃላፊ ሾሙ። ህወሓት በበኩሉ ከመጋቢት 30 2018 ዓ.ም በኋላ ምንም አይነት ሹመት የመስጠትም ሆነ የመሻር መብት የለህም የሚል የማስጠንቀቂያ ደብዳቤ ጽፏል። ባለፈው መጋቢት 30 ቀን 2018 ዓ.ም አቶ ተሻለ በቀለን ተክተው የተሾሙት የኤጀንሲ ዋና ስራ አስኪያጅ አቶ አባዲ ገብረስላሴ በኃላፊነት በቆዩ በ45ኛ ቀናቸው ሚያዝያ 16 ቀን 2018 ዓ.ም ከስራ እንዲነሱ በፕሬዝዳንቱ ተወስኖባቸዋል። ምንም እንኳን ከኃላፊነት የተነሱበት ምክንያት በደብዳቤው ላይ በግልጽ ባይቀመጥም ውሳኔው በክልሉ ካለው ወቅታዊ የፖለቲካ ፍጥጫ ጋር የተያያዘ መሆኑ እየተነገረ ይገኛል። በተለይም ፕሬዝዳንት ታደሰ ወረደ ሚያዝያ 13 ቀን 2018 ዓ.ም ለሚዲያ የሰጡት መግለጫ በትግራይ ቴሌቪዥን ተዛብቶ መሰራጨቱን በመግለጽና በመውቀስ ሚያዝያ 14 ቀን 2018 ዓ.ም ለግል ሚዲያዎች ተጨማሪ ማስተካከያና ማብራሪያ መስጠታቸው ይታወሳል። ሚያዝያ 16 ቀን 2018 ዓ.ም የትግራይ ጊዜያዊ አስተዳደር ካቢኔ ውሳኔ በሚሹ አበይት መርሃ ግብሮችና ወቅታዊ ጉዳዮች ላይ ትኩረት ያደረገ አስቸኳይ ስብሰባ አድርጎ ዜናውን ሽፋን እንዳያገኝ መደረጉ ይታወሳል። በዚህ የተነሳ አባዲ ገብረስላሴ ፕሬዝዳንት ታደሰ ወረደ ሚያዝያ 16 2018 ዓ.ም በጻፉት ደብዳቤ ከኃላፊነታቸው እንዲነሱ ተደርገዋል። በአባዲ ምትክ የቴሌቪዥን ጣቢያ ምክትል ስራ አስኪያጅ ጋዜጠኛ አፈወርቂ ገብረ ህይወት የስራ አስኪያጁ ስራ ደርበው እንዲሰሩ ከፕሬዝዳንት ታደሰ ወረደ ደብዳቤ እንደተጻፈላቸው ሰምተናል። ምንም እንኳን ጀነራል ታደሰ ወረደ አቶ አባዲ ገብረስላሴን ከኃላፊነት አንስተው በጋዜጠኛ አፈወርቅ ገብረ ህይወት ቢተኳቸው አቶ አባዲ ግን አሁንም ስራ ላይ መሆናቸውን አረጋግጠናል። ህወሓት በበኩሉ ለጀነራል ታደሰ ወረደ ከመጋቢት 30 2018 ዓ.ም በኋላ ምንም አይነት ሹመት የመስጠትም ሆነ የመሻር መብት የለህም የሚል ደብዳቤ መላኩን ሰምተናል። የህወሓት ስራ አስፈጻሚ በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል አማካኝነት ከመጋቢት 30 በኋላ የተወሰኑ ውሳኔዎች ካሉ ተቀባይነትም ሆነ ተፈጻሚነት አይኖራቸውም በማለት የማስጠንቀቂያ ደብዳቤ መጻፉን ሰምተናል። የአብይ አህመድ ሰራዊት በራያ ቆቦ አካባቢ ያለውን ይዞታ በከፍተኛ ፍጥነት እየለቀቀ መሆኑ ተሰምቷል። በአፋብን ሰራዊት ከያቅጣጫው ጥቃት የሚያስተናግደው የአብይ አህመድ ጦር በርካታ አካባቢዎችን ጥሎ በመፈርጠጥ ላይ እንደሚገኝም የአካባቢው ነዋሪዎች አረጋግጠዋል። በዚህ የፋኖ ግስጋሴ መሰረት አፋብን ቆቦ ረቢትን መቆጣጠሩን እነዚሁ የአካባቢ ነዋሪዎች ያረጋገጡ ሲሆን ሌሎች በቆቦ ዙሪያ የሚገኙ ቦታዎች ላይ የፋኖ ኃይሎች ይዞታቸውን በከፍተኛ ፍጥነት እያስፋፉ እንደሚገኙም ተናግረዋል። የአገዛዙ ሰራዊት ኃላፊዎች የብልጽግና ኃይል አሁንም ተስፋ እንዳለው ቢያሳውቁም ሽንፈታቸውን ግን መደበቅ አልቻሉም ተብሏል። ብቻውን የፋኖ ኃይሎችን መቋቋም የተሳነው ብልጽግና ራሱን የትግራይ ሰላም ኃይል ብሎ የሚጠራውንም ታጣቂ በዚህ ውጊያ ማሰለፉም ተመልክቷል። ይህኛው ታጣቂ ከአፋር በአስቸኳይ እንዲንቀሳቀስ የተደረገው ባለፈው ሳምንት ሲሆን አሁን በተለይ ዋጃ ተብሎ በሚጠራው አካባቢ ከብልጽግና ጋር በመሰለፍ ውጊያ በማድረግ ላይ ነው እየተባለ ነው። ይህም ቢሆን ፋኖ ዞብልና ጎላሽ የተባሉ አካባቢዎች
አካባቢዎችን መቆጣጠር የቻለ ሲሆን ገደብዬ ላይ ደግሞ የከፈተው ጥቃት እንደቀጠለ ነው። በዚህ የፋኖ ጥቃት ከፍተኛ ኪሳራ ያስተናገደው የአገዛዙ ኃይል ደጋማ አካባቢዎች ላይ ሆኖ የከባድ መሳሪያ ድብደባ በመፈጸም ላይ መሆኑ ተሰምቷል። አንድ ጊዜ 10%፣ ሌላ ጊዜ ደግሞ ጭራሽ ጠፍቷል በማለት የሚታወቁት የብልጽግና ጀነራሎች በንግግር ለማምለጥ ቢሞክሩም መሬት ላይ ያለው እውነታ ግን መደበቅ አልቻሉም። ተበትኖ የነበረው የትግራይ ምክር ቤት ወደ ስራው እንዲመለስ የህወሓት ማዕከላዊ ኮሚቴ ያስተላለፈውን ውሳኔ የትግራይ ሰላምና ጸጥታ ቢሮ በሙሉ ድምጽ መደገፉን አስታወቀ። የቢሮ ሰራተኞች፣ የሚሊሻ ጽህፈት ቤትና የትግራይ ማረሚያ ቤቶች ኮሚሽን አመራሮችና አባላት በጋራ ባካሄዱት የውይይት መድረክ ውሳኔው በትግራይ ያለውን የመንግስት መዋቅር ለማስተካከልና የህዝብን ደህንነት ለማረጋገጥ ወሳኝ መሆኑን ገልጸዋል። የማረሚያ ቤቶች ኮሚሽነር አቶ ተወልደ ብርሃን ተስፋለም በመድረኩ ላይ እንደገለጹት ምክር ቤቱ ወደ ስራው እንዲመለስ የተወሰነው ውሳኔ የፕሪቶሪያውን የሰላም ስምምነትና አሁን ላይ ትግራይ የምትገኝበትን ነባራዊ ሁኔታ መሰረት ያደረገ ነው። አሁን ባለው ተጨባጭ ሁኔታ ምርጫ ለማካሄድ አስቸጋሪ በመሆኑ የተፈጠሩት የአስተዳደርና የጸጥታ ክፍተቶችን ለመሙላት እንዲሁ በአመራሩ ዘርፍ የሚታየውን የአገልግሎት አሰጣጥ ችግር ለመፍታት ምክር ቤቱ ዳግም ከማንቀሳቀስ ውጪ የተሻለ አማራጭ እንደሌለ ተገልጿል። የትግራይ ሰላምና ጸጥታ ቢሮ የህወሓት ውሳኔን መደገፉ ህወሓት የፌዴራል መንግስት የፕሪቶሪያን ውል አፍርሶታል፣ ስለሆነም በፕሪቶሪያ የተቋቋመው የጊዜያዊ አስተዳደርም ፈርሷል በሚል የተበተነው ምክር ቤት ለመመለስ የሚያደርገውን ጉዞ አጋዥ ነው ተብሏል። በጀነራል ፍስሐ ኪዳኑ ፍስሐ መንዱስ የሚመራው የትግራይ ሰላምና ጸጥታ ቢሮ የጀነራል ታደሰ ወረደ ደጋፊ ነው ተብሎ ሲወራ ቢቆይም አሁን ግን አቋሙን ይፋ አድርገዋል። ከ20 ቀናት በፊት ጠቅላይ ሚኒስትር አብይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን የስልጣን ጊዜ ለ1 ዓመት ማራዘማቸውን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት ሹመቱን እንደማይቀበለውና ከጦርነት በፊት የነበረውን መንግስት ለመመለስ መወሰኑ ይታወሳል። ታዲያ ይህ ተግባራዊ ለማድረግ ህዝባዊ ወያኔ ሓርነት ትግራይ ህወሓት በመጪው ሚያዝያ 23 ቀን 2018 ዓ.ም የክልሉ ምክር ቤት ስብሰባ እንደሚያካሂድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑንም ሰምተናል። እስካሁን ባለው ሁኔታ አዲሱ ፕሬዝዳንት ማን እንደሚሆን በግልጽ ባይታወቅም የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ መንጆሪኖ፣ የጊዜያዊ አስተዳደሩ ፕሬዝዳንት አቶ አማኑኤል አሰፋ ወይም በፕሪቶሪያው ስምምነት ወቅት አንዱ ተደራዳሪ የነበሩት ዶክተር ፍስሐ ሀብተጽዮን ሊሆኑ እንደሚችሉ መረጃዎች እየወጡ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ መስዑድ ቡሎስ ከኤርትራ ከፍተኛ ባለስልጣናት ጋር ለመወያየት በቅርቡ ወደ አስመራ እንደሚያቀኑ ተገለጸ። አማካሪው ወደ አስመራ የሚያቀኑ ከሆነ በሁለቱ ሀገራት መካከል ለረጅም ዓመታት ተቋርጦ የነበረው ግንኙነት ወደ አዲስ የዲፕሎማሲያዊ ምዕራፍ እየተሸጋገረ መሆኑን አመላካሽ ነው ተብሏል። አፍሪካ ኮንፊደንሻል እንደዘገበው አማካሪው ወደ አስመራ የሚያቀኑት በሁለቱ ሀገራት መካከል ያለውን ግንኙነት ለማደስ ሲሆን በተጓዳኝም በአስመራ የሚገኘው የአሜሪካ ኤምባሲ አዲስ የቆንጽላ ቺፍ እስከሚመድብ ድረስ መደበኛ አገልግሎቶቹን ለጊዜው ማቋረጡን አስታውቋል። ኤምባሲው እንዳመለከተው አገልግሎቶቹ እንደ አውሮፓውያን አቆጣጠር እስከ ሰኔ 24 ቀን 2026 ድረስ ተቋርጠው የሚቆዩ ሲሆን ከዚያ በኋላ ግን በሙሉ አቅም በድጋሚ እንደሚጀምሩ ይጠበቃል። በዚህ የማቋረጫ ወቅት የማይሰደዱ ቪዛዎች፣ የአሜሪካ ፓስፖርት እደሳና አዲስ አሰጣጥ፣ በውጭ ሀገር ለሚወለዱ ዜጎች የሚሰጥ የልደት ሪፖርት እንዲሁም የሰነዶች ማረጋገጫና የማረጋገጥ አገልግሎት ሙሉ በሙሉ እንደማይሰጡ ተገልጿል። ኤምባሲው ለሂደትና ለዝግጅት ጊዜ እንዲመቸው በሚል ማንኛውንም አይነት የቆንስላ አገልግሎት ጥያቄ ያላቸው ተገልጋዮች ማመልከቻቸውን እስከ ሚያዝያ 30 ቀን 2026 ድረስ አጠናቀው እንዲያቀርቡ አሳስቧል። ኤምባሲው ለተፈጠረው ጊዜያዊ አገልግሎት መቋረጥ ከተገልጋዮች ለሚደረገው ትብብርና ግንዛቤ ምስጋናን አቅርበዋል። ይህ የአገልግሎት ማቋረጥ ውሳኔ ኤምባሲው አዲስ የቆንስላ ኃላፊን ለመቀበል ከሚያደርገው የውስጥ ዝግጅት ጋር የተያያዘ መሆኑም ታውቋል። ይህ የኤምባሲው የውስጥ አስተዳደራዊ ለውጥና የአማካሪው ግብኙት መገጣጠም ዋሽንግተን ለአስመራ በሰጠችው አዲስ ትኩረት ሳቢያ የሚደረግ የዝግጅት አካል ተደርጎ ተወስዷል። ይህ በአማካሪ መስዑድ ቡሎስ የሚመራው አዲስ ዲፕሎማሲያዊ እንቅስቃሴ ቀደም ሲል ዎል ስትሪት ጆርናል ዋሽንግተንና አስመራ ግንኙነታቸውን ለማደስ ፍላጎት እንዳላቸው የዘገበው መረጃ የሚያጠናክሩ ነው ተገኝቷል። አሜሪካ ይህን ድንገተኛ የፖሊሲ ለውጥ ለማድረግ የተገደደችው በቀይ ባህር አካባቢ እየተባባሰ የመጣውን የደህንነት ስጋት በተለይም በየመን የሚንቀሳቀሱት የሁቲ
የሁቲ አማጽያን በዓለም ንግድ ላይ የፈጠሩትን ስጋት ለመቆጣጠር የኤርትራ ሚና ወሳኝ ሆኖ በመገኘቱ ነው። የአሜሪካው ከፍተኛ ባለስልጣን በካይሮ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ሚስጥራዊ ስብሰባዎችን ሲያካሂዱ መቆየታቸውና በአሁኑ ወቅት የፕሬዝዳንቱ የቅርብ ሰው የሆኑት መስዑድ ቦውሎስ ወደ አስመራ ለመጓዝ ማቀዳቸው ዋሽንግተን ለቀይ ባህር ደህንነት ስትል ኤርትራን እንደ ብቸኛ ስትራቴጂካዊ አጋር መምረጧን በተግባር ያረጋገጠ ክስተት ሆኗል። ይህ የአሜሪካ አዲስ አካሄድ ግን በኢትዮጵያ ካለው ነባራዊ ፖለቲካ ሁኔታ አንጻር ሲታይ የብልጽግና አገዛዝ አሜሪካንና ምዕራባውያንን እንደ ዋስትና በመቁጠር ቀይ ባህር እገባለሁ በሚል ሲያራምደው የነበረውን ህልም ከንቱ የሚያደርግ ሆኖ ተገኝቷል። የኢትዮጵያ መንግስት ባለስልጣናት ላለፉት 2 ዓመታት የባህር በር ጥያቄን እንደ ዋና አጀንዳ በማንሳት የአሜሪካን ቀጠናዊ ድጋፍ በማግኘት ወይም በኤርትራ ላይ የሚደረገውን ዓለም አቀፍ ጫና እንደ መሰላል በመጠቀም የባህር በር ባለቤት ለመሆን ሲያልሙ ቆይተዋል። ሆኖም አሁን ዋሽንግተን የወሰደችው እርምጃ የአሜሪካን ብሔራዊ ጥቅም የሚያረጋግጠው በኢትዮጵያ የባህር በር ፍላጎት ሳይሆን ከአስመራ ጋር በሚደረግ ቀጥተኛ ስምምነት መሆኑን ግልጽ አድርጓል። አሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን የቀረበላቸውን የሰላም የውሳኔ ሀሳብ ውድቅ ማድረጋቸውን ተከትሎ ተስፋ ተጥሎበት የነበረው ዲፕሎማሲያዊ ጥረት ጥያቄ ምልክት ውስጥ ወድቋል። የኢራን የውሳኔ ሀሳብ በደረጃ የተከፋፈለ የድርድር ሂደት ያካተተ ሲሆን ሂደቱም በተኩስ አቁም ስምምነት ተጀምሮ በመቀጠል የባህር ላይ ትራንስፖርት ገደቦችን በማንሳትና በመጨረሻም የኒኩሌር ጉዳዮች ላይ ለመወያየት ያለመ ነበር። ይሁን እንጂ ዋሽንግተን የኒኩሌር ድርድሩ በቅድሚያ እንዲከናወን ጽኑ አቋም መያዟ በሁለቱ ወገኖች መካከል ያለውን ልዩነት አቀራርቦ የነበረው ተስፋን አጨልሞታል። ይህ የዲፕሎማሲ መቋረጥ የተከሰተው የዓለም አቀፍ የነዳጅ አቅርቦት መስተጓጎል በከፍተኛ ሁኔታ እየተባባሰ በመጣበትና ይህም በዓለም ኢኮኖሚ ላይ የዋጋ ግሽበትና አለመረጋጋትን እየፈጠረ ባለበት ወቅት ነው። በተለይም በሆርሙዝ የባህር ወሽመጥ በኩል የሚደረገው የመርከቦች እንቅስቃሴ በከፍተኛ ሁኔታ ተገድቧል። ቀደም ሲል በቀን በአማካይ ከ120 በላይ መርከቦች ይተላለፉበት የነበረው መስመር በአሁኑ ወቅት ወደ ነጠላ አሃዝ ዝቅ ማለቱ ተመልክቷል። ለዚህም ነው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ተፋላሚ ወገኖች መስመሩን በአስቸኳይ እንዲከፍቱ ጥያቄ ያቀረቡት። ዋና ጸሐፊ ሰርጡን ክፈቱ፣ የዓለም ኢኮኖሚ ይንፈስ ሲሉ ቢማጸኑም ዋሽንግተን ግን ከኢራን ጋር ያለው ውጥረት ጋብ ባለበት ሁኔታ እንኳን በባህር ኃይል የጦር መርከቦች ላይ ያለውን የትጥቅ ክምችት ባልተለመደ ፍጥነትና መጠን በማሳደግ ላይ ትገኛለች። ይህም የአሜሪካ የቅድመ ጥንቃቄ ስትራቴጂ የሚያንጸባርቅ ሲሆን በድንገት ግጭቶች ቢቀሰቀሱ ፈጣንና የማያዳግም ምላሽ ለመስጠት የታለመ መሆኑን ተንታኞች ይገልጻሉ። በሌላ በኩል ኢራን በአሜሪካ የባህር ላይ እገዳ ምክንያት የድፍድፍ ነዳጅ ምርቷን ወደ ውጪ መላክ ባለመቻሏ የሀገሪቱ የነዳጅ ማከማቻ ታንከሮች ሙሉ በሙሉ መሙላታቸው ታውቋል። ይህም ሀገሪቱ የነዳጅ ጉድጓዶቿን ሙሉ በሙሉ ለመዝጋት እንደምትገደድ የሚያሳይ ሲሆን ይህ ሁኔታ በዘርፉ በተሰማሩ ከ100 ሺህ በላይ ዜጎች ላይ ከሚያሳድረው ተጽዕኖ ባለፈ ለወደፊት ምርቱን መልሶ ለማውጣት ከፍተኛ የቴክኒክ ፈተና እንደሚፈጥርም ባለሙያዎች ያስጠነቅቃሉ። በዚህም ሳቢያ ኢራን ከምዕራባውያን አገራት ጋር በገባችበት ዲፕሎማሲያዊና ወታደራዊ ፍጥጫ ወቅት ቀጠናዊ ወታደራዊ ትብብሮችን በማጠናከር ተጽዕኖን ለማስፋፋት ያካበተችውን ወታደራዊ አቅም ለሻንጋይ ትብብር ድርጅት አባል ሀገራት ለማካፈል ጥሪ አቅርባለች። ይህ በእንዲህ እንዳለ የአውሮፓ ህብረት ኮሚሽን ፕሬዝዳንት አርሱላ ቮንደርሊን ህብረቱ በኢራን ላይ የጣለውን ማዕቀብ በጣም በቅርቡ ለማንሳት ማሰቡን ገልጸዋል። ይሁን እንጂ ፕሬዝዳንቷ ማዕቀቡን ከማንሳታችን በፊት ለውጥ ማየት አለብን ሲሉ ቅድመ ሁኔታ አስቀምጠዋል። ይህ ሁሉ ፖለቲካዊ ውጥረት ባለበት ወቅት የተባበሩት አረብ ኤምሬትስ ከነዳጅ ላኪ ሀገራት ድርጅትና ከኦፔክ ፕላስ አባልነቷ ከግንቦት 1 ቀን ጀምሮ እንደምትወጣ ማስታወቋ በዓለም የኢነርጂ ገበያ ላይ ተጨማሪ ድንጋጤን ፈጥሯል። ኤምሬትስ ባወጣችው መግለጫ ከአባልነት የመውጣት ውሳኔዋ የረዥም ጊዜ ስትራቴጂካዊና ኢኮኖሚያዊ ራዕይን የሚያንጸባርቅ መሆኑን ገልጻለች። የሀገሪቱ ባለስልጣናት እንደገለጹት ይህ እርምጃ ሀገሪቱ በዓለም አቀፍ የነዳጅ ገበያ ውስጥ ያላትን ሚና በኃላፊነት በማስጠበቅ በገበያ ውስጥ ለሚታዩ ለውጦች ፈጣን ምላሽ ለመስጠት የሚያስችላትን ተለዋዋጭነት ለመፍጠር ያለመ ነው ተብሏል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።